ዩኒቨርሲቲ ጨርሰው ስራ እየፈለጉ ያሉ ሃይ ስኩል ወድቀው ስራ እየፈለጉ ያሉ ሰዎች አሉና ስራ እስኪያገኙ ምን ላይ ትኩረት ቢያደርጉ ይሻላልና ፐርሰናል በቃ ይሄ አሁን ወርቃማ ጊዜ ነው። ኦንላይን ኢንትረስት የሚያደርጋቸውን ነገር የመከራ ጊዜ እንዴት እንደሚታለፍ ማንበብ፣ አሁን የምልህን ራሳቸውን መገንባት፣ መጾም ማከለከለው፣ ስፖርት መስራት ማከለከለው፣ ኦንላይን ገብቶ ማንበብ፣ ይሄ ሁሉ ሀብት ነው የምትገነባው፣ መሰረት ነው የምትገነባው። ሁናቴዎች ሲቀየሩ በቃ በጣም በተቻለ መጠን ሌላ ሀገር እንደዚህ ወጣት ምንድነው የሚሰራው ምናምን በትንሹ የሆነ ነገር መጀመር ካለብህ አለመናቅ፣ በቃ አቅም በፈቀደው የሆነ ነገር ወጥቶ መግባት፣ ከትንሽ ጀምሮ መገንባት። አንድ ፎርሙላ የለም። ሁሉም እንደ አካባቢው እንደ ሁናቴው ምን ይለያያል እና በቃ የሆነ ሌላ ቢቀር ስፖርት መስራት እንቅስቃሴ ህይወቱን ይቀይረዋል። እሱን የሚከለክለው የለም። አቅም የፈቀደውን ነገር ትልቁ ነገር እንደ ሰውኛ ምንድነው ህይወት ውስጥ ትርጉሙ we're emotional beings። ሁሉ ነገር ስለ ኢሞሽን ነው። አንድ ነገር ለምንድን ነው ደስ እንዲለን? ገንዘብ ለምን ደስ እንዲለን? ምግብ ለምን? ለሰርቫይቫል ምን ዝም ብለህ ቁጭ ብለህ ያለ ምንም መደሰት ትችላለህ። ሜዲቴት ማድረግ፣ ራስን ማወቅ፣ በቃ ያንን ተለማምደህ አንብበህ ስለሱ አውቀህ ምናምን ነው የምታደርገውና ይሄ we're in a ስቶርሙን ማሳለፍ ያስፈልጋል። እዛ መሃል ግን ራስን መገንባት አለ። ለሚመጣው ቀን ራስን ዝግጁ አድርጎ እውቀት ገንብቶ ራስን ገንብቶ ከሁሉ ነገር በላይ ደግሞ በቃ እነዚህን ነገሮች በማድረግ ወቅቱን በመረዳት ካሁን ካለው ነገር ወጥቶ ኦኬ ይሄ የሚያልፍ ነገር ነው፣ እስከዛ ቆይ እብዳልሁን አትሊስት ማድረግ የምችለውን ራሴ ላይ ኢንቨስት ላርግ። ህይወት ራሱ ምንድነው? እኔ ምንድነኝ? ከህይወት ጋር በ40 ዓመቴ እነዚህ ግንዛቤዎች ሀሳቡ የለኝም። እድሜዋ አይደለም የኔ እድል። አሁን ኦልሞስት 70 ደርሻለሁ። እንትን ማለት እችላለሁ። የሽማግሌ እውቀትና ልምድ አለኝ። ችግሩ አብዛኛው ሰው እዛ እድሜ ሲደርስ ራሱን አልጠበቀም። ያንን ሁሉ እውቀት ግፋ ቢል ትንሽ በወሬ ያስተላልፋል እንጂ በቃ ልክ ማክሲመም ፕሮዳክቲቪቲ በሚኖረው ወቅት ፊዚክሊ የለም። የማትማራቸው ነገሮች አሉ ህይወት ውስጥ። ኑሮ ብቻ የሚያስተምርህ በእኔ ኑሮ አብሶ ያላየሁት የተራራ ጫፍ የለም፣ ያልገባሁበት ገደል የለም። እስር ቤት ማለት ማዕከላዊ አለፈ። ይኸውና እዚህ አክሰስ ሪል ስቴት ላይክ እንዳለ ሁሉ ነገሬን ነው ግልብጥብጡን ያወጣው። አለፈ መጣ። ይኸውና አሁን መልሶ መልክ ይይዛል። በግለሰብ ህይወት ይሄ ይመጣል፣ በተቋባ ሀገር ይመጣል። አሁን ያለው የምናልፈው ወቅት ሁላችንም አሜን እንዳንቀውስ ማለት እንደሚያልፍ አንርሳ። ምን ያላለፋለ? ጥሩም መጥፎም። የመከራ ጊዜ ይመጣል ይሄዳል። በአገር ህይወትም ስቶርም ሲመጣ አውሎ ንፋስ፣ ውጭ ሀገር እኛ ደግነቱ የሰጠን ነገር ቆንጆ አየር ነው። ልክ ስቶርም ይመጣል ሲባል ሁሉ ነገር ይዘጋል፣ መስተዋቱ ቦርድ ይደረጋል፣ ሰው ሁሉ ቤስመንት ይገባል፣ ጣራውንም አንስቶት ስለሚሄድ ኦኬ ሰው ከቤት አይወጣም። ስቶርም ሲመጣ you let the storm pass and then you move on። ተስፋ መቁረጥ የለብንም። አሁን የምናየው ላይ ቆመን ከዚህ አልፈን ሆራይዘኑን ማየት ካልቻል ሆፕ ታጣለህ። ያ ማለት ደግሞ ያው መሞት ማለት ነው። ሁሉ ነገር ለውጥ is the only thing we know in life። የመጨረሻው ጨለማ ቀን ይነጋና ይሄዳል። ያ ብርሃን ደግሞ እንደገና ይጠፋል። so it's a fact። በቃ you learn to enjoy the process, the effort, and then you get into it። ውጤቱ ላይ ፎከስ ስታደርግ ይሄ it's a chore። አይምሮህ ትኩረቱ ውጤቱ ላይ ነው። እዚህ ላይ ሆነህ በቃ ከዚህ ነው ኤነርጂ የምትወስደው። ያ ሳይሆን ደግሞ ተስፋ ትቆርጥና ይሄንን እንደውም በቃ ያን ሁሉ እንዲሁ ለፍቼ ይሄ it's a critical mindset that cuts across everything። ይሄ ማለት ነው እንግዲህ መነጽርህን ማስተካከል። your software is everything። ትጥራለህ፣ ምን ትላለህ፣ በሂደት ሁሌ ቻሌንጅ እንዳለ ደግሞ as long as you're walking የወደቀ ገንዘብም ታገኛለህ። ያላሰብከው ነገር ይመጣል፣ ያላሰብከው ቦታ ይወስድሃል። the thing is to stay in the game, to make a real effort, and it makes life enjoyable. it doesn't matter what the result is። ከሆነ እኮ አንድ ሰው እንዳልኩ ነው። እኔ አሁን የሆነ ሞናስተሪ ገብቼ 1 ዓመት ብቀመጥ ምንም ማቴሪያል ነገር ሳይኖር እየጾምኩ ምን እያልኩ ምናምን ሜዲቴት እያደረኩ እሱ ገንዘብ ይጠይቃል? አይጠይቅም። ከዛ ውስጥ ደግሞ የተሻለ ሰው ሆኜ ነው የምወጣው። ፍሬምወርካችንን ማድረግ success not now, not today። redefine your success። እንደውም the more ይሄ የውጭ ነገር I want ምናምን የሚለውን ነገር ሳጠፋ በቃ ፕሬሸር ይጠፋል። you get inner peace።
ነገርኩ ነው የእስር ቤት ማዕከላዊ በቃ ከ20 ምናምን ሰው ጋር እየተኛው ምናምን በቃ ብዙ ነገር እያየው አሁን ያለኝ ስሜት ውስጥ ነኝ ያለሁት። አሁን እንደውም እንዲህ አወራለሁ፣ አስተምራለሁ፣ ምን እላለሁ። እስር ቤት ሁሉም እኩል ነው። ገንዘብ የለም፣ ማረግ የለም፣ ምን የለም። የት ነው ሁሉ ነገር? ውስጥ ነው። ከውጭ የምትፈልገው ነገር ሁሉ ውስጥህን ለማስተካከል ነው። እሱ እጅህ ላይ ነው። ደስታ እጅህ ላይ ነው። ሁሉም የምክረው ለጊዜው ይሄ ነው። ደስታ ብቻ ሳይሆን ራስን ገንባ። ያ ሁሉ ውጭ ወጥተህ ሮጠህ ቢዝነሱ ምን መጣ ምን ለማግኘት? ሰላምና ደስታ እጅህ ላይ አለ። ዛሬ ደግሞ ያለህበት ላይፍ ስቴጅ ኦኬ። አንተ ራስህ እስከሆንክ ሌላ ሰው ኃላፊነትህ ነው። ትዳር ልጅ ከሌለህ ቅድም የማወራህ ነገር 100% ዶብል ግን ኦኬ ኖት ኢምፖሲብል ኮምፕሊኬት ያደርገዋል። አሁን የሌላ ሰው ህይወት ያንተ ኃላፊነት ላይ ሲኖር አሁን ፕሬሸር አለ። ለራስህ መንገድ ላይ ማደር ትችላለህ። ሶ ፖይንቱ መሆን የሌለብህ ሁናቴ ውስጥ ራስህን ቀድመህም አትክተት። ሜት ኖ ቢ ሶሻሊ አክሰፕትብል ያለው አሁን በአሁኑ ጊዜ ልጅ ወልዶ ማሳደግ ማለት በሁሉ መልኩ ምን አይነት ፈተና እንደሆነ ይገባኛል። ከገንዘቡ፣ ከጊዜው፣ ከልጆች ምን እንድ ከዛ ደግሞ ካለው ሁሉ ነገር አንተ ይህንን ሰፖርት የማድረግ ኃላፊነት ካለብህ አይ ፊል ሶሪ ፎር ዩ። ከባድ ነው። ለምን አሁን የምለው ነገር እንዳለ ሆኖ ራስን መግዛት ምን ማለት ግን እንደ ሰው አሁን ልጅህ፣ ቤተሰብህ ምናምን መርዳት ኖሮብህ መርዳት ሲያቅትህ ያ ከባድ ነው። እነሱንም እንደዚህ አድርጉ ብለህ ልትላቸው አትችልም። ሶ እንደዚህ አይነት ሁናቴ ላይ ላሉ ሰዎች I really have empathy ግን እንደዛም ሆኖ at the end of the day በሽታ ካልመጣ በልቶ መኖር እስከተቻለ ሁሉም ያልፋል። ቤተሰብም ጋር ሆነ ልጅም ጋር ሆነ ሁሉም በብዙ ይፈተናል። ሶ much harder ቤተሰብ ይዘህ ግን የምለው ነገር አሁንም እንደዛ ነው። ቤተሰብህንም እዛው ጉዞ ውስጥ መክተት አለብህ። ያ ማለት እኮ በቃ ህይወትን ተቆጣጠርካት። ብዙ ጊዜ ጭንቀት እኮ በቃ የምንመኘው የምንፈልገው ነገር ነው። ሶ ያን ላይ መጠንቀቅ። ለምን ይቻላል አይቻልም ግን ነምበር 1 እኔን ልፈልግ፣ ቅድም ያልኩትን ነገር እናድርግ። ሌላው ቦታውን ይዛ ቀላል አይደለም። አሁን ሳወራ ግን እኔ እንግዲህ እድሜ ልኬን ወስዶብኝ እዛ ደርሻለሁ። ያንን ጉዞ መጀመርና ያንን ጉዞ መታገልና በቃ ኤርሚያስን አልፈዋለሁ ብሎ መታገል፣ ያንን ሙከራ ላርግ ማለት በቃ that's the reward and በቃ መንገድ ገባህ ማለት ነው። አንዱ ትልቁ አሁን ያለንበት ውጤት a whole country under psychological stress። ወጣቱ not just here globally የኛ ደግሞ የባሰበት suicides, depression ለነሱ somehow ይሄንን ነው እንትን ማድረግ ትልቁ ነገር ያልፋል። ያንን እንደምንም ማሳለፍ ነው። ከዛ ጥሩ ቀን ይመጣል። ሁሌ በቃ ህይወት ውስጥ ያለ ነው። ስትኖር የሚገባህ ነገር ነው። ኦኬ የንጉሱ ጊዜ ደርግ ጊዜ የነበረው በታሪክ ታውቁታላችሁ። ያ ጨለማ ዘመን ያ ሁሉ ያለቀ ወጣት ተረሩ ቤተሰብ ልጁን ለማውጣት የነበረው አቢዩስ ምን ማንም ያን ጊዜ በቃ ወድቆ የቀሩ ራሱን እንዳያረገ ያ ሁሉ አለፈ። ሌላ ጊዜ መጣ፣ ያም አለፈ። ዓለም ላይ በሙሉ ጦርነት ይመጣል፣ ራብ በቃ ያልፋል። እና እዚህ መሀል አለመጥፋት ነው።